እናቱ ያለችውን ነገር ሰምቶ ቢሆን ኖሮ ለዚህ ሁሉ ችግር እንደማይጋለጥ ልብሱም እንደዚህ እንደማይቆሽሽ አሰበ። አሁን ግን ልብሱ ስለቆሸሸ ግዴታ ወደ ቤት መመለስ ነበረበት። ስለዚህ ተነስቶ ማሙሽ ወደ ቤት ተመለሰ። እናቱ ከሩቅ ስታየው ደነገጠች፣ አዘነች። ወደ ቤትም አስገባችውና ልብሱን ቀየረችለት። እንዲህም አለችው፣ እኔ እኮ ስለምወድህ ነው ማድረግ የሌለብህን ነገር አታድርግ የምልህ አለችው። ማሙሽም ጥፋቱን ስላወቀ አንገቱን አቀረቀረ። በሚቀጥለው ቀን ጠዋት የማሙሽ አባት ማሙሽን ከቤታቸው አጠገብ ያለው ዛፍ ጋር ቆሞ የንብ ቀፎ ሲነካ አገኘው። የማሙሽ አባትም ማሙሽን ከቀፎ ጋር ዞር እንዲል ነገረው። ምክንያቱም ንቦቹ ስላሉበት ሊነድፉት እንደሚችሉም ነገረው። ማሙሽ ግን ንቦቹ ትንንሽ ናቸው፣ እኔን ምንም ማድረግ አይችሉም፣ ቀፎ ውስጥ ምን እንዳለ ማየት ፈልጋለሁ ብሎ ወደ ቀፎ ተጠጋ። ድንገት ንቦቹ ወጥተው ማሙሽን ወረሩት። አባቱ ቆሞ ሲያየው ስለነበር ሮጦ ማሙሽን ከቀፎ ጋር ዞር አደረገው። በዚህ መሃል ግን አንድ አሳዛኝ ነገር ተፈጠረ። ንቦቹ የማሙሽን አባት ነደፉት። የማሙሽ አባት ንቦቹ ሲነድፉት በጣም አመመው። ማሙሽም አባቱ እንደተነደፈ ሲመለከት በሱ ባለመታዘዝ ምክንያት እንደሆነ ስላወቀ በጣም አዘነ። አባቱና እናቱንም ይቅርታ ጠየቀ። ከዚህ በኋላ ሊታዘዝላቸውና ሊሰማቸውም ቃል ገባ። እነሱም እንደሚወዱትና መስማት አስተዋይ